አብርሽን እንግዲህ ጋሽዬ አስጠንቅቀውታል ማለት ነው ከሄርሜላ ጋር ያለውን ነገር እንዲያቆም። ነገር ግን አብርሽ እንግዲህ በድጋሚ አሁንም መጥቷል ማለት ነው። መኪና ገጨን ምናምን ምናምን ብለው መጥተዋል ማለት ነው። ነገር ግን በጣም ብዙ ኮመንት የሚሳደቡ ኮመንቶች አላችሁ። ይህ ነገር ድራማ እንደሆነ እያወቃችሁ ለምን እንደምትሳደቡን የግራ ነው የምታጋቡኝ። የእውነት እነሱ ሁሉም ነገር ድራማ ነው። ተዋቸው፣ ይስሩበት። ምን አስባችሁ ነው እናንተ? ዩቲዩብ ብር እኮ በቃ እንዴ ስለማታውቁት ነው። እናንተ ስታውቁት ብታውቁት ኑሮ አትናገሯቸውም ነበረ። ስለዚህ ቲክታክ ላይም ዩቲዩብ ላይም ሰዎች እየወጡ የሚሰግጡት ጎበዝ፣ ስንት ብር እንደሚከፈላቸው እናንተ ስለማታውቁ ሰው ይስሩበት። ልጆች ምን ያድርጉ? ምን ይስሩ? አንዳንዴ እኛ ራሱ መረዳት አለብን። በቃ ሰው አይግደሉ፣ ብሔርን ከብሔር አያጣሉ አሉ አይደል እንዴ? ብሔርን ከብሔር ሲያጣሉ የሚውሉ ሀገርን ለማፍረስ ደፋ ቀና ሲሉ የሚውሉ የሰው ደስታ የማያስደስታቸው ሲሰሩ የሚውሉ አሉ። እነዚህ ግን በቃ በራሳቸው ሙድ ነው የሚንቀሳቀሱት አይደለም፣ በራሳቸው ስልክ ነው በቃ። ስለዚህ ተዋቸው፣ ይስሩበት። በቃ እንትን አትበሏቸው ማለት ነው፣ አትንቀፏቸው ኮመንታተሮች። ሲቀጥል ደግሞ እነሱ መቼም ቢሆን አይጣሉም ማለት ነው። እና አይ ማለት መኪናውም ሁሉም ውሸት ነው። ነገር ግን እንግዲህ ጋሽዬ በጣም ተቆጥተው እንግዲህ አብርሽን ማስጠንቀቂያ ሰጥተውታል ማለት ነው። ከዚች ሄርሜላ ከሚባለው ጋር ከምትባለው ልጅ ጋር በጣም አበዝተውታል እውነት ለመናገር የምር በዚህ ልክ። እኔ ግን ይቅርታ አድርጉልኝና ልጅቱ ጤነኛ አትመስለኝ። ማረካቷ እንዴት ልክ ባለትዳር ራሱ እኮ እሱ አይመስለኝም የምር። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ቻናላችሁ ሰላማችሁ ብዛ። ውድ ቤተሰቦቻችን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ማለት ነው። ሰብስክራይብ ስለምታደርጉ ደግሞ እጅግ በጣም ነው የምናመሰግነው። እንግዲህ ያው ዛሬ የመጣውበት ስለ እና አብርሽ እንግዲህ ጋሽዬ ከሄርሜላ ጋር ያለው ነገር እንዲያቆም እንግዲህ ማስጠንቀቂያ ሰጥተውታል ማለት ነው። ነገር ግን አብርሽ አሻፈረኝ ብሏል ማለት ነው። ምክንያቱም ያው ዶላር ነው፣ ምን አስባችሁ ነው? ዶላር የቀመሰ ሰው እኮ እዳ ነው አይደለም? አዎ ዶላር መቅመስ አንዳንዴ በጣም ከባድ ስለሆነ እንኳን እነሱን ይቅርና እኛን ማጨል ይሆናል ይሄ ዶላር ማለት ነው። ስለዚህ እንግዲህ አብርሽ ማንም አይሰማም፣ ለማንም መልስ አይሰጥም። ባይዘዌ መልስ የሚሰጥ ቢሆን ለየተንቢ ነበር መልስ የሚሰጣት። የተንቢ ያው በእርግጥ እሱ በሷ ላይ ነው ከዚህ የደረሰ። ግን ቢሆንም ደግሞ እሱ ለማንም ቢሆን መልስም አልሰጠ፣ ለቤተሰብም ለማንም መልስ ሳይሰጥ እንግዲህ ጉዞውን ወደ ቀጥሏል ማለት ነው። ወደ 500 ኬ ሊጠጋ እንግዲህ ዳዴ ዳዴ እያለ ነው ማለት ነው። ወሬኛ የሚያወራ የሚለውን ያው እንትን እያለ አለ ማለት ነው። ስለዚህ እንግዲህ እሱ ምንም ማድረግ አይቻልም። እኛም አለንላቸው ከመዳም ቅመሞች፣ የመዳም ቅመሞች ከስር ከስር እየሆንን የምናጨበጭብላቸው አለንላቸው። አዎ አለን 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 እያልን እናጨበጭባለን ማለት ነው። ስለዚህ ያለው ነገር ይሄ ነው። እናም አላችኋለሁ ቤተሰቦቼ። ስለዚህ እንግዲህ ጋሽዬም ቢሆን ቁርጣዎትን ይወቁ ማለት ነው። አብርሽ ማንንም የሚሰማ ሰው አይደለም። ቁርጣዎትን ማወቅ አለበት። እውነቴን ነው የምላችሁ፣ እውነቴን ነው የምለውት። አዎ ስለዚህ ስራበት ልጁ ምንም ማድረግ። እኔ ግን ልጅቱ ጎበዝ የሆነ እሱን እንደዚህ አብርሽን እንትን ስትለው ምናምን ትዳር ያላት ራሱ አትመስለኝም። ይቅርታ አድርጉልኝና ማለት ነው። ሄርሜላ የምትባለው የምር የምትሰራው አረካት ምናምን የባለ ትዳር አይደለም የምር። እንደዛ ስትስማው ራሱ አያችኋት ጎበዝ። ወይኔ ጉዴ! ደግሞ ምራቋን በእጇ ትጠርግለታለች ማለት ነው። ይቅር ይበላችሁ እንደሆነ ምን እንደምል ጎበዝ። ግራ ነው የሚያጋባኝ አንዳንዴ፣ በጣም ግራ ነው የምገባው። በዚህ ልክ ማለት ነው መሆን የለበትም። ሴት ልጅ ስታድብ ነው። አንዳንዶችማ ምን እንደሚሉ ታውቃላችሁ? ኮመንቶች እኮ ግፈኛ ናችሁ። ግፈኛ አይገልጻችሁም። እኔ እድሜን የሆነ ሰዓት ሞጣ ቤት ተሰቀየ እኮ በቃ እንደዚህ ነው እንደዚህ ነው ስለኔ ሀሳብ አስተያየት መስጠት ጀመሩ ማለት አይ ፈረደብኝ እናላችኋለሁ። ኮመንቶች ምን አሉ መሰላችሁ? የቡና ቤት ሴት ናት ምናምን አላሉም። እናንተ ግፈኛ ናችሁ 44ቱን። በዚህ ልክ ግፍ አይደብራችሁም? በጣም ግፈኛ ናችሁ። ግን በጣም ተምራለች፣ ቆንጅዬ ልጅ ናት። አብረሽ በቃ እየሸካከፈ የሚያመጣቸው ሴቶች እኮ ቆንጆ ቆንጆ ናቸው ጋይስ። ቆንጆ ቆንጆ ሴቶችን ያመጣል። በቃ እኛንም እዚህ ያጨለለን፣ እሱ ጨልሎ እኛን ራሱ አጨለለን ማለት ነው። እና ለዛ ነው ያለው ነገር ማለት ነው። አይ መግማማት አሉ እማማ ዝናሽዬ፣ እውነታቸውን እኮ ነው እማማ ዝናሽ 44 እማማ ዝናሽ የሚያወሩት ሁሉ ትክክል። እኔ እኮ ከእማማ ዝናሽ ምንም አንድ ወሬ እንደማይሳሳቱ ታውቃላችሁ አይደለም? እናንተ ናችሁ እንዲሳሳቱ የምታረጓቸው። እና ለዛ ነው ያለው ነገር ማለት ነው ውዶችዬ፣ ፍቅሮቼ፣ ማሮቼ፣ ገድቦቼ። በተረፈ ሰላማችሁ ይብዛ። ይሄን ያህል ካወራሁ አይበቃችሁም? ቤተሰብ አይበቃችሁም ወይ? እና ቻናሌን ሰብስክራይብ እስኪ አድርጉኝ። እናንተ ዩቲዩብ ቻናሌን እኮ እያያችሁት አይደለም። በነገራችን ላይ ምንድነው ችግራችሁ? ቻናሌን የማታዩበትን ችግር መናገር አለባችሁ ጎበዝ። እዚህ አበረታቱኝ፣ እኛንም አበረታቱኝ። እስከ መዳም ኩሽና ሆነን ለምን ይጠፍሻል? እኛንም ጠፍሾናል።
ስለጠፋሽ ስለዚህ ማበረታታት አለባችሁ ማለት ነው። ልጆቼ፣ ማሮቼ፣ ገልቦቼ ለዛ ነው ያለው ነገር እና በተረፈ ወሬ ያላብዛባችሁ። ወሬ ሲበዛ ጥሩ ስላል አይደለ። ሰላማችሁ ይብዛ ቅመሞችዬ። በርቱ፣ እንበረታታ ማለት ነው። አዎ እኛም እንበረታታ እንዴ ለእኛስ ማን አለን ጎበዝ፣ ተው እንጂ እኛም እየተበረታታን መሆን አለብን። ካልተበረታታን በጣም ከባድ ነው ያለው ነገር። በተረፈ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ ስለምታደርጉና እንግዲህ የዛሬው የጋሽዬ ማስጠንቀቂያ ይሄን ይመስላል ማለት ነው። እንግዲህ ጋሽዬ አብርሽ እረፍ ከሄርሜላ ጋር ያለህን ነገር አቁም ሲሉት እሱ መቼም ቢሆን አያውቅም። አብርሽ መቼም ሊያቆም አይችልም። እንግዲህ ምንም ማድረግ አይችልም። ይሄን ያለው ነገር። በተረፈ ሁላችሁንም አወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትረፍረፍ ይበልልኝ የኔ ምርጦች፣ ምርጣ ምርጦች። ቴንኪው። በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ይብዛልኝ እና ይሄን ይመስላል ማለት ነው። አዎ ይሄን ያለው ነገር ሌላ ምን ይባላል? ሌላ ምን ይባላል? አያውቁንም